የእግዚአብሔር ሰዎች እንዴት ከርማችኋል? የአንኳር ሚዲያ ፕሮግራም ተከታታዮች እንዴት ናችሁ? እግዚአብሔር ይመስገን። ያለምሸት ነኝ፣ የፕሮግራም አቅራቢና አዘጋጅ ነኝ። እግዚአብሔር የተባረከ ይሁን። እንግዲህ ይሄ አንኳር ፕሮግራም ሁልጊዜ እንደምነግራችሁ ምናልባት ዛሬ የመጀመሪያችሁ የሆናችሁ ሰዎች ስለ መጨረሻው ዘመን እይታዎችን የምናይበት የመጨረሻው ዘመንን እይታ እንዲኖረን በዛ ዝግጁነት ውስጥ ቤተክርስቲያን ተዘጋጅታ እንድትቀጥል ለማድረግ ከአገልጋይ ከቅዱሳን ከቤተክርስቲያን አንጻር የምናይበትና የምንወያይበትና ለዛ ደግሞ ተዘጋጅተን ሁላችንን እየተኳልን የምንሄድበት እንድንሄድ የሚያደርግ የሚዲያ ፕሮግራም ነው። እግዚአብሔር የተባረከ ይሁን። በዚህ ብዙ አገልጋዮች መተው ከእግዚአብሔር ቃል አንጻር የመጨረሻው ዘመን እይታ ምን ይመስላል የሚለውን እንደየአውዱ የምንነጋገርበት የሚዲያ ፕሮግራም ነው። ጌታ ይባርካችሁ። በዚህ ፕሮግራም ደግሞ የምትደውሉልን ሰዎች እያያችሁን እየተከታተላችሁ ያላችሁ ሰዎች እግዚአብሔር ዘመናችሁን ይባርክ። አሁንም እንድትቀጥሉ እንድታበረታቱን፣ ሼር እንድታደርጉ፣ ሰብስክራይብ እንድታደርጉት በጌታ ፍቅር ጠይቃለሁኝ። ይሄም አገልግሎት ብዙ ሰዎች ጋር ቢደርስ ትልቅ ነገር ስለሆነ ማለት ነው። እግዚአብሔር ይባረክ። በባለፈው ሳምንት የጀመርነው ሐሳብ ነበር። ይሄ የጀመርነው ሐሳብ በመጨረሻው ዘመን አስጨናቂ ቀናቶች ናቸው፣ አስጨናቂ ዘመን ይመጣል የሚለውን ሐሳብ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ያለውን ሐሳብ አስጨናቂ ዘመን ማለት ምንድነው የሚለውን ሐሳብ ነበር ከእንግዳዬ ጋራ ከአገልጋይ መስክዬ ጋር ያወራን የነበረው። እንግዲህ በባለፈው ሳምንት መታለች። ዛሬም እንኳን ደህና መጣሽ መስኪ፣ እግዚአብሔር ዘመንሽን ይባርክ። በጣም ደስተኛ ነኝ። ዛሬም ያው ጊዜሽን መስዋዕት አድርገሻል። ያለሽን ሰዓት በጣም ውጥረት ነበር ሰሞኑን ስንደዋወልና ያን ሁሉ ነገር አስተካክለሽ ስለመጣሽ ጌታ ጸጋ ረድቶሻል። ጌታ ይባርክሽ። እንግዲህ ባለፈው ሳምንት የቆምንበት ነገር ነበርና ይሄ አስጨናቂ ዘመን ማለት የማንጠብቃቸው ነገሮች ግን ቅድስና የጎደላቸው እንደ እግዚአብሔር ያልሆኑ ነገሮች ድሮ ሩቅ መስለው የሚታዩን ነገሮች ብለሽናል። ከባድ ናቸው ብለን የምንላቸው ሞራሊም ቢሆን በመንፈሳዊም በሞራልም በጣም በቃ ተቀባይነት የሌላቸው የወደቁ ወይም ያሮጌው ሰው ማንነት አጋንንታዊ ሰይጣናዊ ንበለው ስጋዊ የሆኑ ልምምዶቻችን ዛሬ ቀርበው አጠገባችን ሆነው የምናይበት ዘመን ስለሆነ ይሄ ዘመን አስጨናቂ የሚያደርገው ይሄ ነው ብለሽናልና የኃጢአት ልምምዶች የሰፉበት፣ አመጽ የሰፋበት፣ ክፋት የሰፋበት፣ ይሄ መቀባበል የጠፋበት፣ ወንድማማችነት ፍቅር ያነሰበት ኮምፕሊትሊ የሌለበትና ሰው ሁሉ በራሱ ዙሪያ ላይ የሚያተኩሩበት ዘመን ነው። ይሄ ነው አስጨናቂው ዘመን ብለሽን ነበርና በቀጥታ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ካሉት መገለጫዎች ጋር አያይዘሽልን ነበር በባለፈው ሳምንትና ያው በዚህ ዘመን ፍቅር የለም ብለሽናል። ያው እዚህ ላይ እንደተጻፈው ከዳተኞች ይሆናሉ፣ ትዕግስት የላቸውም፣ ሰልፍ ኮንትሮል ራስ መግዛት የላቸውም እና ይሄ ነገር የሚገለጥበት ዘመን አስጨናቂ ነው ብለሽን ነግረሽን ነበርና ጌታ ዘመንሽን ይባርክ። እና በዛ ሐሳብ ውስጥ በባለፈው ስንነጋገር ይሄ የመጨረሻው ዘመን መገለጫ ከሆነ በቅዱሳን በቤተ ክርስቲያን በአማኝ ውስጥ አለ ወይ ይሄ ነገር ፕራክቲስ ይደረጋሉ ብለን ስልል እንደውም ሞር ያለው እዛ አካባቢ ነው። ገንዘብን መውደድ አለ፣ ጥላቻ አለ፣ ህብረት ማጣት አለ፣ ንቀት አለ፣ በራስ ዙሪያ ብቻ መትጋት፣ ራስ ወዳድነት አለ እና እንደውም በክርስቶስ አካል ውስጥ መብዛት አለ ብለሽን ነበርና ምን እናርግ ታዲያ የሚለውን ዝም ብለን ስናወራ መጀመሪያ ቤተክርስቲያን ቦታዋን ተያዛለች። ስፍራ ለቃለች ቤተክርስቲያን። የክርስቶስ አካል ክርስቶስ ራስ የሆነላት ቤተክርስቲያን ናት። ቤተክርስቲያን በምድር ላይ የተመጣችበት እግዚአብሔር ያስቀመጠበት ዓላማ ነበረው። ከዛ ዓላማው አሁን ዞር ብላለች እና ከዚህ የተነሳ ተጽዕኖ አንሷል ብለሽን ነበርና እኔ ምን አስተዋልኩኝ? ልክ ነው። መጨረሻ እኮ ጌታ ኢየሱስ እኮ በማቴዎስ 28 ላይ እንኳን መጨረሻ አገልግሎቱን ጨርሶ ሲሄድ እኮ ስለ ቤተክርስቲያን የተናገረው ነገር ነበርና ምንድን ነበር ያለው? በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ እያስተማራችሁ ደቀ መዝሙር አድርጉ ነው የተባለው። የመጨረሻው ኮሚሽን ይሄ ነው። እኔ ብዬ የማስበው ቤተክርስቲያን በዚህ ዘመን ያለች ቤተክርስቲያን በምንድን ነው የምትለካው ብዬ ባሳስብ በዚህ ጌታ ኢየሱስ መጨረሻ ላይ በሰጣት ተልኮዋ ላይ ነው ብዬ አስባለሁ። ስለዚህ እቺ ቤተክርስቲያን ከስፍራዋን ካጣች ይሄን ተልኮዋን እያጣች ነው ማለት ነው ብዬ ነው የምገምተውና የወንጌል ስራ ማነስ፣ የሚድን ሰው ማነስ ብለሽናል ባለፈው ሳምንት። ፈውስ የለም ብለሽናል። ያምልኮ መልክ አለ ግን ደግሞ ኃይሉን የተካደበት አይነት ነገር ነው ያለው። መልክ ብቻ አለ ግን ትክክለኛ የኢየሱስ ክርስቶስ የራስ የሆነባት ቤተክርስቲያን ተጽዕኖ አይገለጥም ብለሽናልና በጣም ገርሞኛል። እና ልክ ፖዚሽኗን እያጣች የመጣች ይመስለናል። የሚታዩ ነገሮች አሉ፣ ነገር ግን እነሱ በቂ አይደሉም። ዋናው ነገር ግን ሌላ ነው ስትይ እኔ ታላቁ ተልኮ ነው ብያለሁ። የታላቁ ተልኮ ሐሳብ እየቀዘቀዘ የኢየሱስ ክርስቶስ ይመጣል፣ የማራናታ ይመጣል፣ የኢየሱስ ክርስቶስ የመምጣት ተስፋ ስብከቶች እየቀነሱ መምጣት ይሄ እሱም ሊሆን ይችላል።
ፖዚሽን ማጣት ብዬ ተረዳው። ይሄንን ሌላ የምትይን አለ ወይ? እንግዲህ አንዱ እሱ ከሆነ ሁለተኛውስ ነገር ሌላ ሁለተኛ ሶስተኛ የምትያቸው ነገሮች አሉ ወይ? እሺ አመሰግናለሁ ዶክተር። ሳምንትም እንደተነጋገርነው ቤተክርስቲያን ቦታዋ ላይ ስልጣኗ ላይ እንድትሆን ነው የተነጋገርነው። ደግሞ ዛሬ ሐዋርያት ሥራ 2 ላይ 2:42 ላይ ምን ይላል? በሐዋርያት ትምህርትና በህብረት እንጀራን በመቁረስ በየጸሎቱም ይተጉ ነበር ይልና ነገር ግን ይላል 43 ላይ እንደው በሰው ሁሉ ፍርሃት ሆነ። ፍርሃት የሆነው ለምንድን ነው? በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። በሰው ሁሉ ፊት ፍርሃት ያመጣው ምንድን ነው? በእጃቸው የሚደረገው ድንቅና ተአምር። እንደገና ደግሞ ምን ይላል? ወደ 47 ላይ እግዚአብሔርን እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት ከእነርሱ ጋር ይጨምር ነበር። ቤተ ክርስቲያን ይሄ ነው። ቤተ ክርስቲያን አሁን እንደ እግዚአብሔር ቃል ይሄ ነው። ቤተ ክርስቲያን አንደኛ በእጃቸው ድንቅና ተአምር ይደረጋል። ድንቅና ተአምር ይደረጋል። የሚድኑ ደግሞ ዕለት ዕለት ነው የሚጨመሩት። በየቀኑ ነው የሚጨመሩት። ወቅታዊ አይደለም። አሜን። ጸሎት አለ። አሜን። ያስፈሩ ነበረ። አሜን። አሁን ቤተክርስቲያን ማስፈራቷን ስትመለከቺ እንግዲህ የሁላችንም ጥያቄ ነው። ቤተክርስቲያን የምታስፈራው ሌላ ነገር ይዛ አይደለም። የእግዚአብሔርን ቃል፣ ስልጣኗን፣ ቦታዋን፣ የጸሎት ጉልበቷን፣ የጸሎት ኃይሏን ይዛ ነው የምታስፈራው። ቤተክርስቲያን ሌላ ማስፈራሪያ የላትም። የምታስፈራው በእግዚአብሔር ሞገስ ስትሞላ፣ በቃሉ፣ በኃይል፣ በቦታዋ፣ በስልጣኗ። አንድ ስልጣን ያለ ሰው እኮ ይፈራል አይደል? እንዲሁ እንደተራ ሰው አንመለከተው። ከምኑ የተነሳ ነው? ከተሰጠው ስልጣን የተነሳ። ስለዚህ ቤተክርስቲያን በተሰጣ ስልጣን የተነሳ ብቻ መፈራት ያለባት ቤተክርስቲያን ናት። እቺ ናት የመጀመሪያዋ ቤተክርስቲያን። እንግዲህ በህብረት ያለች ቤተክርስቲያን፣ ህብረት ያላት፣ እውነተኛ ህብረት ያላት፣ በጸሎት የምትተጋ፣ እንደገና በሌሎች ጋር ፍርሃት የምታመጣ ተጽዕኖ ያላት። አሁን እኮ ሌላ የተገላቢጦሽ የሚመስል ነገር ነው የምንመለከተው። ደግሞ ድንቅና ተአምር ያለባት ናት ቤተክርስቲያን። ከድንቅና ተአምር ውጪ አይደለችም ቤተክርስቲያን። እንዲሁ ዕውቀት ብቻም አይደለችም፣ አምልኮን ብቻ ዝማሬን ብቻ አይደለችም። ሳምንት እንደተነጋገርነው የእግዚአብሔር የአምልኮ መልክ አለ፣ ኃይሉ ሲመጣ የሚያደርገው ድንቅና ተአምራት ያጸናው ነበር ይላል እኮ አይደል? ቃሉን በምልክት ይሰብካሉ፣ እሱ በምልክት ያጸናላቸው ነበር። ልክ ያቺ ናት። ከዛ ያላቸው ደግሞ በአንድነት ይቆርሱ ነበር። አዎ እንደውም በመካከላቸውም እንደውም ችግረኛ በቃ ድሃ የለም። ጥያቄ ያለበት ሁሉ ሰው እስከማይ በቃ ሁሉም ዞር ዞር ብሎ አካባቢውን የሚያይ ነው ማለት ነው። እንዲህ በጭካኔ አልተሞላችም። በጣም ብዙ ርህራሄ አለ፣ የእግዚአብሔር ርህራሄ። ለምን እግዚአብሔር ርህራሄን ያስተማረ፣ ደግነትን የተማርነው፣ የቀናን መንፈስ ነው የተማርነው ከእግዚአብሔር ቃል፣ ከራሱ የተካፈልነው ከኢየሱስ ክርስቶስ። እንደውም ከሰበከ በኋላ ኢየሱስ ክርስቶስ የሚመገቡትን ስጧቸው ነው ያለው አይደል? እንዲሁም እንኳን እንዲሄዱ ፈቃደኛ አይደለም። አሁን በየጊዜው እናብላ እናጠጣ እያለን አይደለም፣ ግን ያ የውስጥ ርህራሄ አጠገባችን ያለ የማየት ጉድለቱን አይተን ማለት ነው። በቃ ቤተክርስቲያን እንደዛ ናት፣ ሩሩ ናት፣ የምትረዳ ናት፣ የምታዝን ናት። ግን በዛ ላይ ብቻ ደግሞ የተመሰረተች አይደለች። ሌላም ነገር አላት፣ በብዙ የተሟላች፣ በሞገሷ የተሟላች ናት። ስለዚህ እግዚአብሔርን ሁል ጊዜ የምታመሰግናት ቤተክርስቲያን ደግሞ በሞገስ የሞላባት ናት። ጌታ ደግሞ ዕለት ዕለት የሚድኑትን የሚጨምርላት ናት ቤተክርስቲያን። እቺን ቤተክርስቲያን ነው እያልን ያለ ነው። አሁን የምናየውን ቤተክርስቲያን አይደለም ወይ ደግሞ አሁን በተለያየ ቦታ በስፋት አለ። እግዚአብሔር ይመስገን። ገና ከዚህም በላይ እግዚአብሔር በጣም ያሰፋል። ግን ታሟላ የሚባለው እነዚህን ነገሮች ነው። ሲሟሉ የሚድኑ ሰዎች ካልመጡ ወደ ቤተክርስቲያን ዓላማዋን እንዴ እግዚአብሔር ያስቀመጠው ዕለት ዕለት የሚመጣ ሰው ዕለት ዕለት በቃ አለ እኮ በጣም ብዙ ይድናል። እንደውም መከሩ ብዙ ነው አይደል? መከሩ ብዙ ነው የተባለው። በቃ ሰራተኞቹም ጥቂቶች ናቸው። እንደውም የመከሩ ጌታ ሰራተኞቹን እንዲልክ በቃ እግዚአብሔር እንዲያስነሳ ብዙዎችን መጠየቅ ጸልዩ ተብለናል ማለት ነው።
ስለዚህ ገና ነው ቤተክርስቲያን ገና ተጽዕኖዋ በጣም መጨመር አለበት። ልክ ግን ስንነጋገር በድንቅና በተአምር የምትገለጥ እንደ ተቀበለችው ስልጣን የምትመላለስ በቃሉ ኃይልና ስልጣን በምድር ላይ የምትገለጥ ነው መሆን ያለባት ቤተክርስቲያን። ያንን ነው ልጨምር የፈለኩት። ኦኬ፣ በጣም ድንቅ ነው። በጣም ይገርማል። ግን እኔ አንድ ጥያቄ ምንድነው፣ አሁን እኮ በኢትዮጵያ ውስጥ ብዙ እኮ ድንቅና ተአምራት የሚመስሉ የሚታዩ ነገሮች ማአት አሉ። አሁን ማአት አለ እኮ። አሁን ሰው በቃ እንደውም ማለት ለአይምሯችን እንዴት ሆነ ብለን ለመቀበል እስከሚከብደን ድረስ እንዴት ሆነ የምንሰማቸው በሚዲያ ላይ የምንሰማው የድንቅና የተአምራት የምልክት ማአት። እኔ እኮ እንደዚህ ነኝ ብሎ የሚሉ ሰዎች ማለት ለማመን ሁሉ እስከሚቸግር ድረስ እኮ አለ እኮ። እና እዚህ ላይ ያለችው እዚህ ሐዋርያት ሥራ ላይ ያየናት ቤተክርስቲያን አሁን ድንቅና ተአምራት እንደሚታይባት አይነትስ መልክ ይኖራታሉ የሚለውን ነገር መመለስ ደግሞ ጥሩ ይመስለኛል። እና ይሄ የምናየው ድንቅና ተአምራትስ ምንድን ነው? ይሄ ድንቅና ተአምራት አይደለም እንዴ የሚልም ነገር አለና ስለ ምን አስተያየት አለሽ? ቅድም እንዳልነው የመጀመሪያው ድንቅና ተአምር የሰዎች መዳን ነው። አሜን አሜን አይደል? እግዚአብሔር ጌታ ኢየሱስ ደግሞ ሁሉ ጊዜ ይፈውስ ነበር። የመጡትን ሁሉ ያድን ነበር፣ ይፈውስ ነበር። ድንቅና ተአምር ከድቅድቅ ጨለማ ወደሚደነቅ ብርሃን መምጣት ነው ትልቁ። ከዛ ፈውስ አለ፣ የስጋ ፈውስ አለ። ግን አሁን ባለው ሁኔታ ላይ ሰዎች ወደ ቤተ ክርስቲያን ለፈውስ ሲመጡ አንመለከትም። ድንቅና ተአምር በቃ ከተፈጥሮ በላይ የሆነ በሕክምና እንኳን በቃ የተባለ ነገር እኮ ሲሆን አይደለም ድንቅና ተአምር እንጂ አንዳንድ ጊዜ የማናያቸው እኮ ፈውሶች ይነገራሉ በተለያየ ቦታ ላይ የማይታዩ። ከዛ ደግሞ ብዙ ወቀሳም የቀረበበት ጊዜ እንግዲህ ይመጣሉ ምናምን አሉ ይባላል። አዎ የእግዚአብሔር ጉልበት ሲለቀቅ ድንቅና ተአምር ነው የሚያደርገው። በቃ ወንጌል ከድንቅና ተአምር ውጪ አይሆንም። አሜን። ሰዎች ይድናሉ። አሜን። ያለባቸው ነገር ፈውስ ያገኛል። አሜን። ይሄ ነው የእግዚአብሔር አሰራር ማለት ነው። ጌታ ኢየሱስን በምድር ላይ የሄደ ወንጌል እየሰበከ እያስተማረ ይሄንን ነው ሲያስተምር የነበር፣ እያደረገ ሲያሳይ የነበረው ይሄንን ነው። ለዚህ ነው ቤተክርስቲያን አሁን ለምንድን ነው እንደዚህ የማይኖረው ብለን ስንል ጌታ ኢየሱስ ሲያደርግ የነበራቸው ነገሮች የሉ፣ ሐዋርያቶች ሲያደርጉ የነበረው ነገር አሁን የለም። ይሄ እንግዲህ ቅድም ወዳልነው ወደ መጨረሻው ይሄ እነዚህ ነገሮች መታየት አለባቸው። አሁን እኔም እያልኩ ያለሁት ምንድነው አሁን አሉ ብዙ ቦታ ላይ አሁን ፈውስ እንሰማለን እኮ። ሰው ከካንሰር ይፈወሳል፣ ሰው ሰው ደግሞ ተቸግሮ ይመጣል። ባለፈው ቅድም ስንነጋገር ሰው ተቸግሮ ነው የሚመጣው ብለና ተቸግሮ ከመጣ ተፈውሶ ነው መሄድ ያለበትም ስላልን ባላንስ ለማድረግ አሁን ኦልሬዲ እኮ ብዙ ፈውስ እኮ እየሰማን ነው እያልኩ ያለሁት። ብዙ ፈውሶች እንዲህ ተደረገልኝ ተአምራት ናውጣ ተብሎ ተጠርቶ ሰው ድንቅ ተአምራት ታሪኩ ይነገረዋል፣ በዚህ ወጣ በዚህ ገባ ተብሎ ምናምን ይባላል። እና እነዚህ ነገሮች ድንቅና ተአምራት ተደርገው ሊቆጠሩ ይችላሉ ወይ የሚለውን ሐሳብ ነው እንግዲህ ማንሳት ያለብን። ማለት አሉ እየተደረጉ ያሉ ነገሮች አሉ ከተማው ላይ በሀገራችን ላይ ብዙ አለ። በተለይ በነቢያት ቸርቾች ላይ ተአምር ነው የምንሰማው። ኢቭን አይምሮአችን ሊቀበለው የማይችል ለምሳሌ ባንክ ውስጥ ገንዘብ እስከ መገኘት ምናምን እስከ ተአምር ተደረገ ተብሎ ሰዎች አይተው ተደረገልን የሚሏቸው ነገሮች አሉ። እና እነዚህ ነገሮች እነሱስ ነገሮች ከዚህ ጋር አብሮ አይሆኑም ወይ? ቅድም አሁን ያልሽው ነገር ወሳኝ ነው። የመጀመሪያው ሰው ትልቅ ድንቅና ተአምራቱ ወንጌል ነው። ሰው ከድቅድቅ ጨለማ ወደ ዘላለም ሕይወት መምጣት ነው። የመዳን ወንጌል ተሰብኮ ሰዎች ሲድኑ ከዚህ የበለጠ ድንቅና ተአምራት የለም ነው። እና አሁን ግን የሚታየው ሰዎች ለመዳንም ሳይሆን ሰዎች ከሆነ ነገራቸው ለመፈወስ ከሆነ ነገር ልክ ጸበል እንደመሄድ ልክ የሆነ መድኃኒት ፍለጋ መድኃኒተኛ ጋር ሄዶ መድኃኒት ለማግኘት እንደመሄድ ነው ብዙ ሰዎች ከአንድ ቦታ ወደ አንድ ቦታ የሚንከራተቱት እና እየሄዱ የምናየው። እና አሁን ይህንን ነገር መሰብሰብ ስላለብን ምንም ቢኖርም እንደዚህ እዚህ ላይ ምንድን ነው ያለሽ ሀሳብ? አሁን ያሉት ነገሮች አሉና እሱ ላይ ያለሽ ሀሳብ ካለ እሱን እናንሳና ይሄን ጠቅለለን ወደ ሌላ ነገራችን እንገባለን። የእግዚአብሔር ሀሳብ በድንቅና በተአምር ቤተክርስቲያን እንድትንቀሳቀስ ቅድም እንዳልሽው ማለት ነው። ጥቂት ቦታዎች አለ የእግዚአብሔር ኃይል የሚገለጥበት ቦታዎች፣ እግዚአብሔርን በሚፈሩ ሰዎች የሚገለጥ የእግዚአብሔር እጅ አለ። አሜን። እሱን አንክድም አለ ሙሉ ለሙሉ የለም አይደለም። ግን የእግዚአብሔር ሀሳብ እኛን
በተለያየ አሁን ባልሽው ቅድም በተለያዩ ነቢያቶች እንደዚህ ገንዘብ እንደዚህ አካውንት ምናምን ያልሽው የእግዚአብሔር ሐሳብ መስራት እንዳለብን የእግዚአብሔር ቃል ይናገራል አይደለም? እንደውም አንዳንድ ሰዎች ምን ይላሉ? ቤተ ክርስቲያን ውስጥ ድሮ ባይብል ነበር ተይዞ የሚኬደው መጽሐፍ ቅዱስ። አሁን ተይዞ የሚኬደው የባንክ ደብተር፣ የፓስፖርት፣ የተለያዩ ነገሮች እነዚህ ጉዳዮች ናቸውና ቤተ ክርስቲያን ነው ወይስ እየተባለ ማለት ነው። ግን በድሮ በጥንታዊ ቤተ ክርስቲያን ላይ ይሄንን አይደለም የምንመለከተው። እግዚአብሔር እኛን ሁል ጊዜ ገንዘብ እየሰጠ እያባበለ እዚህ እየወሰደ እንዲያደርገ ሊያኖረን አይደለም። ተልእኳችን ሌላ ነው። ገንዘብ እየፈለግን አይደለም የምንኖረው። የእግዚአብሔር ሐሳብ ያ አይደለም። አሁን ያለው ግን ሌላ ነው። ልክ ነው። እግዚአብሔር የሰዎችን ችግር ይረዳል እኮ በተለያየ በመጣንበት እኮ ጉብኝት አለ። ግን ሁሉ ጊዜ ያንን እየሰራ አይደለም የሚኖረው። እንደውም ከጊዜው የተነሳ አስተማሪዎች መሆን ሲገባችሁ ይላል አይደለ? ሌላ ቦታ ላይ እግዚአብሔር ቃል ወደ ተሻለ እግዚአብሔርን ወደ መፍራት እግዚአብሔርን ወደ ማወቅ እንጂ ሁልጊዜ ጥያቄ ያዥ ሆነን አይደለም ወደ ቤተ ክርስቲያን መምጣት ያለብን። ስልጣን የልጅነት ስልጣን ተሰጥቶናል አይደለ? አባት ብላችሁ የምትሰሙበትን መንፈስ ተቀበላችሁ ተብለናል። ያ አባት ብለን የምንቀበልበትን መንፈስ እግዚአብሔር ይሆናል አይሆንም እኮ ለኛም ራሱ ሊነግረን እኮ ይችላል። ደግሞም ይናገራል መንፈስ ቅዱስ። ግን አሁን የተለመደው ምንድነው? ቅድም እንዳልሽው የተለያዩ ጉዳዮችን ከማስፈጸም አንጻር ሆነ እንቅስቃሴው እንትን እኮ ነው ማቴዎስ 6:33 ላይ እንደሚለው መጀመሪያ ጽድቅና መንግስቱን ፈልጉ ሁሉም ይጨመራል ተብለናል አይደል? ሁሉ ይጨመርላችኋል ነውና መጀመሪያ የኢየሱስ ክርስቶስ የእግዚአብሔር ሐሳብ በልጁ በክርስቶስ ኢየሱስ ዓለምን ለመጠቅለል ነው። ሰው ሁሉ እንዳይጠፋ ሁሉ ወደ መዳን እንዲመጡ ለማድረግ ነው የምስራቹ ወንጌል እና ይሄን የመዳንን ወንጌል መስበክ እና ይሄን የመዳንን ወንጌል ደግሞ ለሰዎች ነግሮ ሰዎች ከስጋና ከስጋ ከምናምን ከጥረት ከጉድለት ብቻ ሳይሆን ከዘላለም ሞት እንዲድኑ ማድረግ የመጀመሪያው ስራ ነው። አንኳሩ ይሄ ነው። ክብር ለጌታ ይሁን። የአንኳር ሚዲያ አይደለም። አንኳሩ ሐሳብ ምንድነው? የእግዚአብሔር ፕሮግራም ሰዎችን ወደ መንግስቱ መጨመር ነው። ስለዚህ ሰዎች በአንዳንድ ጊዜ እኮ ሰዎች እያነከሱም እኮ በመንግስቱ ውስጥ ሊቀጥሉ ይችላሉ። ሐዋርያው ቅዱስ ጳውሎስ ተብሏል እኮ ምንድነው ጸጋ ይበቃሃል ኃይሌ በድካም ይገለጣል ተብሎ ቀጥሏል። ግን ፈውስ ደግሞ የልጆች እንጀራ ነው ተብሏል ደግሞ ሌላ ጋር። ስለዚህ በድካም የሚያደክሙንን ነገሮች ይዘን እንድንንቀሳቀስ የእግዚአብሔር ሐሳብ ባይኖርም የመጀመሪያው ግን የእግዚአብሔር ፕሮግራም ዓለምን ሁሉ በክርስቶስ መጠቅለል ነው። ስለዚህ ወንጌል ሰምቶ ሰው ከጨለመው ዓለም ወደሚደነቀው ብርሃን ለመምጣት የመዳን ወንጌል ስለሆነ ከኃጢአት በሽታ ወደ ዘላለም ሕይወት ደህንነት። ስለዚህ ይሄ ይመስለኛል ይሄ ነው እንግዲህ አንኳሩ መሆን ያለበት። የቀሩት እግረ መንገድ የሚሆኑ ነገሮች ናቸው። በእግረ መንገዳችን ይመስለኛል አይደል እንዴ? በእግረ መንገድ ውስጥ ፈውሶቻችን ይመጣሉ። እግረ መንገድ ውስጥ ችግሮቻችን ይፈታሉ። ሰው በክርስቶስ ያልዳነና በኃጢአት ውስጥ ያለ ሰው መጀመሪያው ጥያቄ የዘላለም ሕይወት መሆን አለበት ነው። ቅድምም እንዳልሽው ያደለም ጥያቄው የመጀመሪያው ፕሮግራም እሱ አይደለም ስትይ የቀረውም ነገር በዛው መንገድ ደግሞ ፈውሳችንን እያገኘን የምንሄድበት ነው የሚሆነው። ስለዚህ ምንድነው ዞሮ ቤተክርስቲያን ወደ ኃይሏ ስትመለስ ይሄ ሁለንተናዊ አገልግሎት መስጠት ትጀምራለች። ሁለንተናዊ ይሆናል መንፈሳዊ አገልግሎቷ። የእግዚአብሔርን ቃል ወንጌልን ታገለግላለች። ህብረት ውስጥ ህብረት አላት፣ ፍቅር አላት፣ ጸሎት አላት ብለሽናል አይደል? በዛ ውስጥ ደግሞ የቅድስና ትምህርቶችና ስብከቶች አሏት። ከዚህ የተነሳ ድንቅና ታምራት አውቶማቲክ ነው። ናብለሹም ይመጣ አይደለም ራሱ ይመጣል። እግዚአብሔር ቃሉን በምልክትና በድንቅ ያጸናው ነበር ይላል በዛች ቤተክርስቲያን። በምልክትና በድንቅ ከጸና ፈውስ የልጆች እንጀራ ይሆናል። ችግር የልጆች እንጀራ ይሆናል። በቃ ምንም ችግር የለም። ችግር ሁሉ መፍትሄ ያገኛል። ያ በድንቅና በምልክት መጽናት አለበት ብለሽ በጣም ደጋግመሽ የነገርሽን ነገር በየቦታው ላይ ያለው ድንቅና ታምራት ጠቃሚም ቢሆን አስፈላጊም ቢሆን ግን ይሄ የዘላለም ሕይወት ከማግኘት ጋር አብሮ መሆን ይሄድ አለበት። የዘላለም ሕይወት የማግኘት ትሩፋቶች ናቸው መሆን ያለባቸው እነሱ እንጂ ብቻቸውን አይደለም። ሰው መዳን አለበት። ወንጌል ማሸነፍ አለበት። ቤተክርስቲያን ቦታው ላይ መሆን አለባት። ስልጣኗን ኤክሰርሳይዝ ማድረግ አለባት። ካልሹ ነገር ጋር አብሮ ይሄዳል። ቅድም እዚህ ላይ ስለ ጸሎት ተነግሮ ነበርና በጸሎት ይተጉ ነበር ይላልና በየቀኑ ነው የሚጨመሩላቸው ይላል። በቀን የሚጨመር ከሆነ ትጋት ማለት ደጋግመን የምናደርገው ነገር ነው። በየጊዜው የምናደርገው ነው፣ የማናሰልሰው ሲመቸን የምናደርገው ሳይመቸን የምንተወው ወቅታዊ የሆነ ነገር አይደለም። ትጋትን የሚጠይቅ ነው። ኮንሲስተንትሊ የሚደረግ ለዚህ ነው እኮ ሳታቋርጡ ጸልዩ የተባለው። ትጉና
ጸልዩ ደግሞ የተባለው። ስለ ጸሎት ምን ትይናለሽ አንቺ? የጸሎት አገልጋይ ስለሆንሽ ከዚህ ጋር አያይዘሽ ብትነግሪኝ። እውነት ነው ዶክተር፣ ቅድም እንዳልሽው ቤተ ክርስቲያን አሁን ወደ ጸሎት ነው መምጣት ያለባት። ዋው! ሌላው መመለስ ያለባት ወደ ጸሎት ነው። በቃ ለምን የጥንትም የድሮዋም ቤተ ክርስቲያን በጸሎት ነው ስትተጋ ያነበብ ነው ማለት ነው። ቅድም ሐዋርያት 2 ላይ ያየ ነው። ጸሎት ነው መፍትሄ። ደግሞ ጸሎት ለተወሰነ ሰው አይደለም፣ ሁሉም መጸለይ ያለበት እንደ ቤተ ክርስቲያን። አሁን ቤተ ክርስቲያን እኮ ያው የእግዚአብሔር ቃል እንደሚለው አይደለ? እኛ ነን በህብረት ነው መጸለይ ያለበት። ሰው ወደ ጸሎት ሲመለስ ነው ስለ እግዚአብሔር ያለን አመለካከት የሚቀየረው፣ እግዚአብሔርን የምናውቀው፣ ያንን እድል የምንጠቀመው ማለት ነው። ጸሎት እግዚአብሔር የሰጠን እድል ነው፣ ከመለኮት ጋር የምንገናኝበት ባህሪ፣ የሚቀረጽልን ባህሪ፣ የእግዚአብሔርን ሀሳብ የምናውቅበት ነው ጸሎት። ስለዚህ ቤተ ክርስቲያን ወደ ጸሎት መምጣቷ ግድ ነው። ወደ ጸሎት መመለስ አለባት። በቃ ጸሎት ነው መፍትሄው። ይሄ እንግዲህ ቅድም ከምን ጋር ነው ይሄን ያነሳል ያለን? ጨናቂን ዘበን ለማለፍ ቤተክርስቲያን ቅድም ካልናቸው ቀጥለን ኮንሲስታንት የሆነ ጸሎት መጸለይ ያለባት፣ የጸሎት ማለት ጸሎትን ማድረግ አለባት እያልሽን ነው። አንዳንድ ጊዜ አሁን ጌታ ኢየሱስ ክርስቶስ ሲናገር ስትጸልዩ ይላል። ሲመቻቸው አይደለም ወይ ደግሞ በቃ ድንገት አንዳንድ ጊዜ አይደለም ስትጸልዩ እንደዚህ አባታችን በሰማይ የምትኖር በሉ ይላል አይደለ? ስለ ጸሎት አስተምረን ባሉ ጊዜ። ስለዚህ ጸሎት የእግዚአብሔርን ምሕረት የምንፈልግበት ጸጋ የምንቀበልበት ስፍራ ነው ጸሎት። ለዚህ ነው በየቦታ ከመንከራተት የሚያድነን ጸሎት ነው። አባት አለን፣ የሚናገረን አባት አለን፣ የሚመራን አባት አለን፣ ድምፁን የሚያሰማ አባት አለን፣ የሚሰበስበን ወደ ማንነታችን አባት አለን። በየቦታው ከምንሆንበት ከምንባከንበት በቃ እንዲህ ሀሳባችንን ሁሉ ግራ ከሚያጋባ ነገር የምንሰበሰበው በጸሎት ነው። ስለዚህ ሰው ወደ እግዚአብሔር ሲመጣ ይጸልያል። ሲጸልይ እግዚአብሔርን መፍራት የሚማረው በጸሎት ነው። ከተለያዩ ጉዳዮች ላይ ያወጣዋል ማለት ነው። የእግዚአብሔር ሀሳብ የሚቀድመው በጸሎት ቦታ ሆነ ሲያዳምጥ ነው ሰው። እግዚአብሔር ስለኔ ምንድነው ያለው ሀሳብ? ስለ ቤተ ክርስቲያን ምንድነው ያለው ሀሳብ? ስለ ምድር ምንድነው ያለው ሀሳብ? በጸሎት ቦታ ነው ሰው የሚሰማው። እግዚአብሔር ጸሎት የመስሚያ ቦታችን፣ የተሰጠ አባት ብለን የምንጮህበት ቦታችን፣ ደግሞ የምንቀበልበት ከኃይለኛ ከእግዚአብሔር እጅ በታች ራሳችሁን እንደው በጊዜው ምን እንዲያረጋችሁ ከፍ እንዲያረጋችሁ በጊዜ ከፍ እንድንል የእግዚአብሔርን ፊት መፈለግ ነው። እንደ ቤተ ክርስቲያን፣ እንደ ግለሰብ፣ እንደ ቤተሰብ አሁን ባለው ሁኔታ የእግዚአብሔርን ፊት መፈለግ ነው። የእግዚአብሔርን ፊት መፈለግ ማለት ደግሞ መጸለይ ማለት ነው። በዚህ በኢዩኤል መጽሐፍ ላይ የሆነ የኢዩኤል መጽሐፍ ስናይ የሆነ ችግር ነበረ። በዛ በይሁዳ ላይ ችግር ነበር። የገንዘብ ችግር የለባቸውም፣ የኑሮ ችግር የለባቸውም። ብልጽግና አለ፣ በረከት አለ። የችግራቸው ምንድን ነበር? ስነ ምግባር መጉደል። አሁን እንዳለ የስነ ምግባር መጉደል ነበር። ሞራሊ ወድቀዋል። እና በዚህ ጊዜ ኢዩኤል ላከ። በኢዩኤል በኩል እግዚአብሔር ድምጽ ማሰማት ጀመረ፣ ማነጋገር ጀመረ ህዝቡንና ምን እያለ ነበር? በቃ እናንተ አንበጣ ልክባችኋለሁ እልካለሁ አለ። በመቼም ዘመን ተደርጎ የማይታወቅ ተግሳጽን እግዚአብሔር በዛ ምድር ላይ ሲልክ እናያለን። እና ከአንዱ የተረፈውን አንዱ ደጎቢያ ይብለዋል፣ ከደጎቢያ የተረፈውን አንበጣ ምድረ በዳ እስከሚሆን ድረስ አገሩን ምድረ በዳ እስኪሆን እግዚአብሔር ኃይለኛ ተግሳጽን ሲያደርግ እናያለን። ይሄ በዚህ በኢዩኤል መጽሐፍ ላይ ሁለት ነገር ነው። እግዚአብሔር እና ብትመለሱ ደግሞ ይላል፣ ብትመለሱ ደግሞ ያንን ዘመን እመልስላችኋለሁ፣ የተበላችሁበትን ዘመን ገና እመልሰዋለሁ፣ እጥፍ አድርጌ እመልስላችኋለሁ እያለ ይላቸው ነበርና እዛ ውስጥ ግን ይሄ ብትመለሱ ካለ በኋላ ያለውን ነገር ላንብብና እዛ ውስጥ እስቲ ያንቺን ሐሳብ እንፈልጋለን። እንዲህ ይላል፣ አሁንም ይላል እግዚአብሔር በፍጹም ልባችሁ 12 ላይ ኢዩኤል 2:12 ላይ በፍጹም ልባችሁ ይላል። ቅድም ብለሽናል፣ እንደ አገር እንደ ቤተሰብ ብለሽናል፣ እንደ ኔሽን ነው፣ እንደ ቤተ ክርስቲያን ነው መጸለይ ያለበት። ማንም ሰው ብለሻል፣ ማንም ሰው ነው የማያካትት አይደለም ጸሎቱ፣ ሁሉም ሰው መጸለይ ያለበት ብለሻል። እሱን እዚህ ኢዩኤል ላይ ነው እንዲህ ይላል፣ አሁንም ይላል እግዚአብሔር በፍጹም ልባችሁ ይላል በጾም በለቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱ የበዛ ለክፋት የተጸጸተ ነውና ወደ እርሱ ተመለሱ ይላል። የሚመለስና የሚጸጸት እንደሆነ ለአምላካችሁም ለእግዚአብሔር የእህልና የመጠጥ ቁርባን የሚሆነውን በረከት የሚያተርፍ እንደሆነ ማን ያውቃል ይልና
በጽዮን መለከትን ንፉ ጾምንም ቀድሱ ይላል። ጉባኤን ነው አውጆ ያለው። ተመልከች ማማ እንዳለበት ተመልከች። ጉባኤን አውጆ ይልና ህዝብን አከማቹ ይላል። ይሄ ናሽናል የሆነ ነው። ብሔራዊ አይመስልሽም? ብሔራዊ ጸሎት ይመስለኛል። ህዝብን አከማቹ ማህበርን ቀድሱ ይልና ሽማግሌዎቹን ይላል። ተመልከች ሽማግሌዎች ይላል ሰብስቡ። ህፃናት እና ጡት የሚጠቡት እንኳን አልቀሩም። አከማቹ። ሙሽራ ከልፉኝ ይወጣል። ሙሽራይቱም ከጫግሏ ትውጣ። የእግዚአብሔርንም አገልግሎት አገልጋዮች ካህናትም ሳይቀሩ በወሉና በመሰዊያ መካከል እያለቀሱ አቤቱ ለህዝብ ራራ፣ አሕዛብም እንዳይነቅፏቸው ርስትን ለማለገጫ አሳልፈህ አትስጥ፣ ለህዝብም ከህዝብ መካከል አምላካቸው ወዴት ነው ስለምን ይባላሉ እያለ ብለው ይጸልዩ እያለ ይሄን ይናገራል። ልክ ለይሁዳ ምሕረትን ለማድረግ ሲፈልግ እግዚአብሔር ያለው ምንድነው? ያ መከራው እንዲያልፍላቸው ከፈለጉ መጸለይ ነው፣ ፊቴን መፈለግ ነው፣ መመለስ ነው ያለው። ተመለሱና ጸልዩ፣ ከኔ ጋር ህብረት አድርጉ። ማንም ሰው ከጸሎት ውጪ እንዳይሆን በየቤቱ የፈረሰ ቅጥር ይሰራ፣ መሰዊያ ይሰራ፣ በየቤቱ መሰዊያ ይሰራ፣ ናሽናል ብሔራዊ ጸሎት ይደረግ፣ በቤተ ክርስቲያንም ወደ ጸሎት ትመለስ የሚል ነገር ነው የተናገረው። ያን ጊዜ ነው እመለሳለሁ ብሎ ያለፈውን በኩብኩባ በተምች ያስበላሁባችሁን ዓመታት በበደላችሁ ምክንያት እመልሰዋለሁ ነው ያለውና ተነሳንበት። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ያለው ሐሳብ የጭንቅ ዘመንን ለማለፍ የመከራን ዘመን እንደ ቤተሰብ የምናልፍበትን እንደ ግል የምናልፍበትን የመከራው የመጨረሻው ዘመን ምልክት ሆኖ ግን አስጨናቂ መከራ የሆነበትን ልጅ ለማሳደግ ትዳር በሰላም ለመምራት ለማግባት ለመውለድ አስጨናቂ ለመውለድ አሁን ኧረ ገንዘብ የለኝም የዲያፐር ዋጋ ምን ለመውለድ ሰው ይፈራል፣ ኑሮን ይፈራል፣ ቤት ኪራይ ይፈራል። ይሄ አስጨናቂን ዘመን ለማለፍ እንደ ግለሰብና እንደ ቤተክርስቲያን እንደ ሀገርም ከሚያስፈልጉን አንደኛ ዋናው ነገር ጸሎት ነው። እያንዳንዱ ሰው በቤቱ ያለው መሰዊያ ይስራ፣ ወደ አምላኩ ይመለስ፣ ይቀደስ፣ ወደ አምላኩ ይጩህ ነው። እግዚአብሔር ይህንን የጭንቅን ዘመን ያሳልፋል የሚል ነገር ነው። አሁን ካንቺ እንግዲህ አሁን የመጨረሻውን ነገር ስለ ጸሎትም ከተነገረ ነገር የሰማ ነው። እግዚአብሔር የተባረከ ይሁን። እንግዲህ የመጨረሻ ምናልባት የምትይው ነገር ካለ ላንቺ አንድ ደቂቃ ዕድል ልስጥሽን። የእግዚአብሔር ቃል እንደሚለው እግዚአብሔርን መፈለግ እንዳለብን የእግዚአብሔር ቃል ይናገራል። እግዚአብሔርን ደግሞ የሚፈልጉ ከመልካም ነገር ሁሉ አይጎድሉም ይላል። እግዚአብሔርን በመፈለግ በጸሎት በመፈለግ በቃሉ በመፈለግ በመንፈስ ቅዱስ አማካኝነት በመፈለግ መልካም ነገር አይጎልብንም። አሜን አሜን አሜን። በቃ የእግዚአብሔር ፕሮሚስ ነው፣ ቃል የገባልን ነው። ምንም መልካም ነገር ስለማይጎልብን ሌሎች ነገሮች በመፈለግ ጊዜያችንን ዘመናችንን ከምናስበላ ከምንባከን እግዚአብሔርን ወደ መፈለግ ሰው ቢሰበሰብ መልካም ነገር የሚባል ራሱ እግዚአብሔር ለቃሉ ታማኝ የሆነው አምላክ ተናግሯል። እውነት ነው። በቃ እንደውም እግዚአብሔር የሚፈልግ ልብ ደስ ይበለው ነው የሚለው። ለምን? እግዚአብሔር በቃ ታማኝ ነው። ስትፈልጊው ይገኛል፣ በምንም ነገር ይገኛል፣ በማዳኑ ይገኛል። ስለዚህ እግዚአብሔርን መፈለጋችን ቅድሚያ ልንሰጠው ይገባል። እንደውም በመጨረሻው ዘመን እሳቤ ውስጥ ስላለን ይሄ በመጨረሻው ዘመን እሳቤ ውስጥ እግዚአብሔርን መፈለግ ቁልፍ ነው። እግዚአብሔርን ባለመፈለግ ውስጥ ሆነን ድንገት ሙሽራው እንዳይመጣ ተዝረክርከን እንዳንቀር የንስሐ ህይወታችንን ብናበዛ፣ የጾም ህይወት ብናበዛ፣ እግዚአብሔርን መፈለግ ህይወት ብናበዛ ይሄ በመጨረሻው ዘመን ከሚነጠቁት መካከል እንሆናለን ማለት ነውና ከምትወሰደው ቤተክርስቲያን ጋር አብሮ መሆን ይቻላል። እና እግዚአብሔር ይህን ጸጋ ለቤተክርስቲያን ያብዛ፣ ለሁላችንም እግዚአብሔር ያብዛ። እግዚአብሔር የተባረከ ይሁን። እንግዲህ የፕሮግራማችን ተከታታዮች እግዚአብሔር ይባርካችሁ። የአንኳር ፕሮግራም የዛሬው ፕሮግራማችን በዚህ ጨርሰናል። የሚቀጥለው ሳምንት ደግሞ በሚቀጥለው ጊዜ በሌላ ሐሳብ እንመጣለን። እግዚአብሔር ይባርካችሁ። ተባረኩ።